ሴትን የምትማርክበት 5 ጥበቦች። ለምን አንዳንድ ወንዶች ብዙ ጥረት ቢያደርጉም ሴቶች መማረክ አይችሉም? ለምን ሌሎቹ ደግሞ ሳይለምኑ ሳይገፉ በቀላሉ የሚስቡ ይመስላሉ? ችግሩ መልክህ ነው? ገንዘብህ ነው? ወይስ አንተ ራስን ሳታስተውለው የምትሰራቸው ስህተቶች ናቸው? ብዙ ወንዶች ሴትን ለመማረክ የሚያስፈልገው ማስደሰት፣ መለመን ወይንም ራሳቸውን መቀየር እንደሆነ ያስባሉ። ግን ይህ እውነት ነው? በዚህ ቪዲዮ ውስጥ ሴትን የምትማርክበት ጥበብ ብቻ ሳይሆን ራስን የምትገነባበት 5 ጥበቦችን እንመለከታለን። እነዚህን ከተረዳ በኋላ ሴቶችን ለማስደነቅ መሞከር አያስፈልግም። ራስህን እንዴት እንደምታቀርብ ብቻ ትረዳለህ። አንደኛ፣ ራስህን አክብር። ሴቶች አንተን ከማክበራቸው በፊት አንተ ራስን ማክበር አለብህ። ራስን ማክበር ማለት ኩራት ማለት አይደለም። ዋጋህን ማወቅ ማለት ነው። የማይገባህን ነገር አለመቀበል፣ የማትከበርበት ቦታ አለመቆየት፣ ክብርህን ለጊዜያዊ ፍላጎት አለመሸጥ ማለት ነው። ብዙ ወንዶች ሴትን ላለማጣት ሲሉ ራሳቸውን ያጣሉ። የማይወዱትን ነገር ይቀበላሉ። ሁልጊዜ ይቅርታን ይጠይቃሉ። የራሳቸውን ሐሳብ ይደብቃሉ። የሌላውን ፍላጎት ብቻ ለማሟላት ይኖራሉ። ይህ ፍቅር አይደለም፣ ራስን ማጣት ነው። እውነተኛ ዋጋ ያለው ወንድ አክብሮትን ይሰጣል። ግን አክብሮቱን ለማግኘት ክብሩን አይሰዋም። ማንንም አይንቅም። ነገር ግን ራሱንም እንዲናቅ አይፈቅድም። አንዲት ሴት ሁልጊዜ እንድታከብርህ ከፈለክ መጀመሪያ አንተ ራስህን አክብር። ምክንያቱም ሰዎች አንተ ለራስህ የሰጠኸውን ዋጋ ነው የሚያንጸባርቁት። አስታውስ፣ ክብርን የማይጠብቅ ፍቅር አይደለም። እውነተኛ ግንኙነት 2 ሰዎች እርስ በርሳቸው ሲከባበሩ ነው እንጂ አንዱ ራሱን ሰውቶ ሌላውን ሊያስደስት አይገባም። ዋጋህን ካወቅ ማንም በቀላሉ ሊያዋርድህ አይችልም። ሁለተኛ፣ ዓላማ ያለው ሰው ሁን። አንድ ጥያቄ ልጠይቅህ። ሕይወትህ ወዴት እየሄደች እንደሆነ ታውቃለህ? ወይስ ቀን ይመጣል፣ ቀን ያልፋል፣ አንተም ከቀኑ ጋር ብቻ የተንሳፈፍክ ነው? ብዙ ወንዶች የሚያደርጉት ትልቁ ስህተት ይህ ነው። ሴትን ለማስደሰት ይሮጣሉ፣ ነገር ግን ሕይወታቸውን ለመገንባት አይሮጡም። እውነቱ ግን ይህ ነው። ሴት የምትማረከው እሷን ብቻ በሚከተል ወንድ አይደለም፣ ራሱን የሚገነባና ወደ ዓላማው የሚሄድ ወንድን ነው። ለምን? ምክንያቱም ዓላማ ያለው ሰው ሕይወቱን እየመራ ነው። የት እንደሚደርስ ያውቃል። ውሳኔዎቹ በስሜት ሳይሆን በእሴቶቹ ላይ ይመሰረታሉ። ሴቶች በአጠቃላይ አቅጣጫ ያለውን ሰውን ያከብራሉ። ይህ ማለት ሀብታም መሆን አለብህ ማለት አይደለም። ታዋቂ መሆን አለብህ ማለት አይደለም። ነገር ግን ወዴት እንደምትሄድ ማወቅ አለብህ። ዓላማ ያለው ሰው በቀላሉ አይናወጥም። እያንዳንዱን መልእክት ለመመለስ አይጣደፍም። ለማንኛውም ሴት ሲል እቅዱን አይተውም። ጊዜውን ያውቃል፣ ዋጋውን ያውቃል እና ከሁሉም በላይ ሕይወቱን በራሱ እጅ ይመራል። ይህ ደግሞ በቃላት ሳይሆን በተግባር የሚታይ መተማመንን ይፈጥራል። ስለዚህ አንተ ሴትን ለመማረክ ከፈለክ በመጀመሪያ ሕይወትን ማራኪ አድርግ። ራስህን በየቀኑ አሻሽል። ችሎታህን ገንባ። ዕውቀትን አሳድግ። ጤንነትህን ጠብቅ። ገቢህን ለማሳደግ ሥራ። ከዚያ በኋላ ሴቶች አንተን ለማወቅ ይፈልጋሉ። ምክንያቱም ከእሷ የበለጠ የምትከተለው አንድ ትልቅ ዓላማ አለ። አስታውስ፣ ሴትን ለመማረክ የምትችለው ትልቁ ጥበብ እሷን ማሳደድ አይደለም፣ ራስን እያሳደግ ወደ ዓላማህ መጓዝ ስትችል ነው። ሶስተኛ፣ ንጽህናህን ጠብቅ። ንጽህና ሴትን የሚስብ ነገር የሆነ ቆንጆ ስለሚያደርግህ ብቻ አይደለም። ንጹህ መሆንህ ራስን እንደምታከብር ያሳያል። ራሱን የሚያከብር ወንድ ደግሞ ሌሎችንም ማክበር እንደሚችል የሚያሳይ ጠንካራ ምልክት ነው። አንዲት ሴት ከማንኛውም ንግግር በፊት የምታየው መልክህን ነው። ንጹህ ልብስ፣ ጥሩ ሽታ እና የተደራጀ ገጽታ አንተ ስለ ራስህ የምትጨነቅ ሰው መሆንህን ይገልጻል። ይህ በልቧ ውስጥ የእምነት ስሜትን ይፈጥራል። ሴትም ከአጠገብህ ስትሆን ምቾት ከተሰማት ይህ ግንኙነቱን የሚያቀርብ ትንሽ ነገር ቢመስልም ትልቅ ልዩነትን ያመጣል። እንዲሁም ንጽህና በሕይወትህ የተደራጀ ሰው መሆንህን በዝምታ ያሳያል። ራስን መንከባከብ የምትችል ከሆነ ሌሎችንም በአክብሮት እንደምትይዝ ሰዎች ያምናሉ። እዚህ ንጽህና ሴትን ለመማረክ የምትጫወተው ተዋናይነትን አይደለም፣ የባህሪህ አካል መሆን አለበት። ራስን ስታከብር ሌሎችንም በተፈጥሮ ያከብሩሃል። ይህ ደግሞ ከማንኛውም ውድ ልብስ ወይንም ሽቶ በላይ የሚስብ ባህሪ ነው። ንጽህና ሴትን ለመማረክ የምትጠቀምበት ብልሃት ሳይሆን ራስህን ለማክበር የምታደርገው ዕለታዊ ልማድ መሆን አለበት። አራተኛው፣ እውነተኛ ሁን። ማስመሰል አድካሚ ነው።
አንድ ውሸት ለመደበቅ ሌላ ውሸት ይፈልጋል። አንድ የተፈጠረ ማንነትን ለመጠበቅ ደግሞ ሌላ ማስመሰል ያስፈልጋል። ሁልጊዜ ምን ነበር ያልኳት፣ ምን ነበር ያሳየኋት፣ እንዳትደርስብኝ ምን ላድርግ ብለህ ትጨነቃለህ። ይህ ደግሞ ነፃነትህን ይወስዳል። ብዙ ወንዶች ሴትን ለማስደነቅ የሌላቸውን ነገር እንዳላቸው ያስመስላሉ። ገንዘባቸውን፣ ስብዕናቸውን፣ ሕይወታቸውን ከእውነታው በላይ ያሳያሉ። ግን ይህ ማራኪ ቢመስልም ጊዜያዊ ብቻ ነው። እውነተኛ መሆን ግን የማያደክም ኃይል አለው። ምክንያቱም እውነተኛ ሰው ራሱን ለማስመሰል አይታገልም፣ በማንነቱ ይተማመናል። ይህ መተማመን ደግሞ በቃላቱ፣ በእንቅስቃሴው፣ በውሳኔውና ባካሄዱ ይታያል። ሴቶች ብዙ ጊዜ ፍጹም ወንድ አይፈልጉም፣ እውነተኛ ወንድ ይፈልጋሉ እንጂ። አስታውስ፣ ሴትን ለመማረክ የምትችለው ትልቁ ጥበብ ሌላ ሰውን መሆን አይደለም፣ ምርጥ የራስህ ስሪት ሆነህ መኖር ነው። ምክንያቱም በመጨረሻ ልብን የሚያሸንፈው ውሸት አይደለም፣ እውነት ነው። እውነተኛ ሰው ግን እንዲህ ያለ ሸክም አይሸከምም። ምክንያቱም ዛሬ የሚናገረውን ከትናንት የተለየ አይደለም፣ የሚያሳየውም ማንነቱን ነው። አምስተኛና ወሳኙ ነጥብ ደግሞ ይህ ነው። አትጣበቅ፣ የራስህ ህይወት ይኖርህ። ብዙ ወንዶች የሚሰሩት ስህተት እዚህ ላይ ነው። ሴትን ልጅ የህይወት ማዕከላቸው ያደርጋሉ። እውነታው ግን ሴትን ከማሯሯጥህ በፊት አንተ የምታሯሩጠው ህልም፣ ዓላማ፣ ስራ ወይንም ተልእኮ ሊኖርህ ይገባል። አለበለዚያ ህይወትህ በአንድ ሰው ዙሪያ መዞር ይጀምራል። ጠዋት የምትነሳው ለእሷ፣ ቀን የምታሳልፈው ለእሷ፣ ሌሊት የምትተኛውም እሷን እያሰብክ ከሆነ በቀስታ ማንነትን እያጣህ ትሄዳለህ። ብዙ ወንዶች የሚሳሳቱት እዚህ ላይ ነው። ጓደኞቻቸውን ይተዋሉ፣ ስራቸውን ያቋርጣሉ፣ ጤናቸውን ይረሳሉ፣ የራሳቸውን ህልም ያቆማሉ። ከዚያም ሙሉ ደስታቸውን ከአንድ ሴት ለማግኘት ይሞክራሉ። ግን ይህ ፍቅር አይደለም፣ መጣበቅ ነው። አንድ ሰው ደስታው፣ ሰላምና እሴቱ ሁሉ በአንድ ሰው እጅ ላይ ሲወርቅ በቀላሉ ይጎዳል። ምክንያቱም ያ ሰው ሲርቅ ወይንም ሲለወጥ አንተም ከእሱ ጋር ትፈርሳለህ። ማንነትህን የገነባኸው በእሷ ስለሆነ እሷ ስትሄድ የገነባኸውንም ነገር ይዛው ትሄዳለች። እውነተኛ ዋጋ ያለው ወንድ ግን የራሱ ህይወት አለው፣ ዓላማ አለው፣ ስራ አለው፣ የሚያድግበት ክህሎት አለው፣ የሚያከብራቸው ጓደኞች አሉት፣ የሚጠብቀው ጤንነት አለው። ፍቅር የህይወት አንድ ክፍል ነው። ሙሉ ህይወቱን እንደማይወክል ጠንቅቆ ያውቃል። ምንም ያክል ቢወዳትም ቢያፈቅራትም በሷ ላይ ተመስርቶ የሚገነባው ማንነት የለውም። መጀመሪያ ለራሱ እውነተኛ መሆኑን ያረጋግጣል እንጂ። ሴቶች ደግሞ ይህን የመሰለ ወንድ ሲያገኙ ያከብሩታል። ምክንያቱም እሱ የሚሮጠው ከራሱ የሚበልጥ ነገር አለው። አንተም ይህን ነገር ራስህን ጠይቅ። እኔ ዛሬ የምነሳው ለምንድን ነው? ለአንዲት ሴት መልእክት ለመላክ ብቻ ነው ወይስ ህይወቴን ለማሻሻል? ሰው የራሱን ህይወት ሲገነባ ይማርካል። ህይወቱን ትቶ ሌላ ሰውን ብቻ ሲያሯርጥ ግን ክብሩን ያጣል። አስታውስ፣ ሴት የህይወት ማዕከልህ መሆን የለባትም። የህይወት ማዕከልህ ዓላማህ መሆን አለበት። ፍቅር ወደ ህይወትህ የሚጨምር በረከት እንጂ ህይወትን የሚተካ ነገር አይደለም። እነዚህን 5 ነገሮች በትክክል ከተገበርክ አንዲትን ሴት ብቻ ሳይሆን ከእሴቶች ጋር የምትስማማ የምትፈልጋትን ሴት የማግኘት እድልህ በጣም ይጨምራል። ምክንያቱም ሰዎች በእውነተኛ ባህሪ እንጂ በማስመሰል ለረጅም ጊዜ አይሳቡም። ነገር ግን አንድ ጠቃሚ ነገር ልታስታውስ ይገባል። እነዚህን ነገሮች የምታደርገው ሴትን ለማግኘት ብቻ ከሆነ አንድ ቀን ይደክመሃል። ምክንያቱም የምትኖረው ለሌላ ሰው ይሁንታ ይሆናል። ነገር ግን ለራስህ እድገት፣ ለጤናህ፣ ለክብርህና ለህይወትህ ጥራት ብለህ ካደረካቸው በየቀኑ የውስጥ እርካታና ምቾት ይሰጥሃል። ስታከብር፣ በራስህ ላይ ስትሰራና ጥሩ ልማዶችን ስትገነባ የምታገኘው ትልቅ ሽልማት ሴት ሳትሆን የተሻለ አንተ ነህ። እና የተሻለ አንተ ስትሆን ደግሞ ተገቢ ሰዎች በተፈጥሮ ወደ ህይወትህ ይመጣሉ። ስለዚህ ግብህ ሴትን መማረክ ብቻ ይሁን። ግብህ ዋጋ ያለው ሰው መሆን ይሁን።